ሰላም ቤተሰብ እንዴት ናችሁ? ተመልሼ መጥቻለሁ። ግን የመጣሁበት ቅጥል እርር ብዬ ድብን ብዬ ነው የመጣሁት። የእውነት ማለት ነው፣ እርር ብዬ ማለት ነው። አንድ ሴትዮ አለች እና በጣም የሚገርመኝ ነገር አንድ ቀን ስለ ሀይሚ ተሳስታ መልካም ነገር አወርታል አታውቅም። አንድ ቀን ተሳስታ፣ አንድ ቀን ማለት ነው፣ አንድ ቀን እንደው እሺ ጥሩ ነገር ያላልሽውን ነገር እሺ ተናገሪ እንበል። ለዛውስ አንቺ ማነሽ? ሲቀጥል ደግሞ ስለነሱ ህይወት አብራሪ ያልሽ ማን ነው? የነሱን ፕራይቬት ነገር አውጥተሽ ሚዲያ ላይ አውሪስ ያልሽ ማን ነው? ምንስ አውቀሽ ነው አንቺ የምታወሪው ስለነሱ? ሲጀመር ማለት ነው መስቀል ያለበት ሆነ ምን ይመለከትሻል አንቺ? ፈጣሪ ትግስቱን ስጠኝ። እንዲሁ ኧረ የኛ ሰው ግን ኧረ ወይኔ ግን እንዲሁ የት ነው የምንኖረው? ጎዴት ነው የምንኖረው? ግን የምር እንደው ድብን ብዬ እር ብዬ ነው። በነገራችን ላይ ማለት ነው ብዙ ኦዲየንሶች እንደዚህ አይነት ነገር አታምጡ ወደ ሚዲያ፣ ምክንያቱም እነሱ የሚፈልጉት ይሄንን ነው ስለሚሉ ብዙ ጊዜ እኛ ወደ ሚዲያ ይዤ አልመጣሁም። ግን እቤቷ ገብቼ ሰብስክራይብ አላደረኳትም እንጂ አንድ ሁለት ቀን የምትጽፈው ከላይ የምትጽፈው ተምኔሏ እንዳለ የሚያስጠላ እንዳለ ሀይሚን እየሰደበች ማለት ነው። ይኸውልሽ እህቴ የመጨረሻ ነገር ልንገርሽ፣ ጨረቃ ፋሚሊ ሆናችሁ እየሄዳችሁ እዛ ከምታሽቃብጡ እየሄዳችሁ ልጅቷ ቤቷ ገብታችሁ እዩ፣ ቤቷ ገብታችሁ እኔ ገብቻ አይቻለሁ፣ ግን ሰብስክራይብ አላረኳትም። ገብቻ አይቼ ዝም ብያት ነው የወጣሁት ከሁለት ቀን ከሶስት ቀን በፊት ማለት ነው። እና ቤቷ ገብታችሁ እዩት። የምትለቀው ነገር፣ የምታወራው ነገር፣ የምትጽፈው ተምኔል፣ የምትሰራቸው ስራዎችን እየገባችሁ አንድ ቀን ተሳስታ ስለ ሀይሚ ጥሩ ነገር አወርታ አታውቅም። ሁሌ እሷን እንዲህ ናት፣ ሁሌ የሆነ ነገር አረገች፣ የሆነ ነገር እንዲህ ነው የምትለው። እና ዛሬ ደግሞ ቲክቶክ ላይ አንዲት እህታችን ሼር አድርጋ ታየዋት። ያው ስሟም ቻናሏም ምንም አይታይም፣ ፊቷ ብቻ ነው የመጣውና ቲክቶክ አካውንቷን አላውቀውም። ዩቲዩብ ላይ ነው ብዙ ጊዜ ስታወራ የሰማዋት። እና እየገባችሁ ላይክ የምታረጉ ሰዎች የምር በጣም ትገርማላችሁ። ሌላው አይደለም እኔ ማለት የክፋት ምክር አይመከርም፣ ለዛውም በዚህ ጾም ማለት ነው። ግን ደግሞ ልጅቷ በጣም ነው የሚያናድደው ስራዋ በጣም እንደ ሌላው ሰው በመልካም ነገር ብትሰሪ ምን ችግር አለው? ሲጀመር ማለት ነው እኔ ምን አይነት ነገር እንደሆነ አላውቅም። ለምንድን ነው ግን ሴት ለሴት ማንወደደው? ወንዶች እኮ አይናገሩም ሀይሚን ማርያምን። አንድ ቀን ወንዶቹ ሲናገሩ አይቻላቅም እሷን አንድ ቀን። የምርኛ ሴቶች ግን ለምንድን ነው ማንስማማው? ለምንድን ነው ማንዋደደው? ለምንድን ነው ሁሌ አይጥና ድመት የምንሆነው? የምን በቃ የሴቷን ስህተት መፈለግ እኔ እንጃ ብቻ እኔ ምን እንደምል አላውቅም። የምር እኔ በተለይ ይሄ የሴቶች ጉዳይ እኔ ለምን እንደማንስማማ የማንስማማበት ጉዳይ የእምነት በጠረጴዛ ዙሪያ ልንወያይበት ይገባል። ሴቶች እኔ እንጃ እኔ በጣም በየመስሪያ ቤት ራሱ በየሆነ ቦታ ስትሄዱ መስተንግዶ ላይ ሴትና ወንድ አንድ አይደለም የሚስተናገደው። እግዚአብሔርን ለምን እንደው አላውቅም። ለምን በቃ የሆነ ሴት ለሴት ለምን እንደማንስማማ አላውቅም። እግዚአብሔርን ልንገራችሁማ ምን እንዳጋጠመኝ ማለት ነው። እኔና ጓደኛዬ ማለቴ ወንድ ጓደኛዬ ማለት ነው። ጓደኛዬ ኖርማሊ ያው የባሌ ጓደኛ ነው በቃ እንደ ወንድሜ ነው የማየው። እና ወንድሜ ነው ማለት ይቻላል። ጓደኛ ሳይሆን ወንድም ነው በቃ ወንድምም ጓደኛም ነው። አጠገቤ ያለው እሱ ስለሆነ እንደ ወንድሜም እንደ ጓደኛዬም እንደ ብዙ ነገር ነው የማየው። እና እኔና እሱ ወደ አንድ ገበያ ማዕከል ሄድን እና አስቤዛ ልንገዛ ነው ሄድነው። እና ሻጯ ሴት ናት። የሚገርማችሁ ነገር እንደው ለሱ እፍስ ጨምር ታረጋለች። ለእኔ ደግሞ አንዷን ብድግ አድርጋ ጣል። አብረን መሆናችንን አላወቀችም። በነገራችን ላይ ለእኔ አንዷን ሁለቷን ወርወር ታረጋለች፣ ለሱ እፍስ ድርግም ታረጋለች። እንዴ እግዚአብሔርን መንገድ ላይ ማለት ነው መንገድ ላይ
እየተሳሳቅን የመጣ ነው እኔ እና እሱ ራሱ ገብቶት ማለት ነው። እና በጣም ገረመኝ። የሆነ በቃ ሴት የሆነ መስሪያ ቤት ስገቡ ራሱ ወንድ ከሆነ ነው በስርዓት የሚያስተናግዳቸው። አንዳንድ ሴቶች እንደው ግግም ካሉባቸው ግግም ነው በቃ። እና የምር እኔ የሴት ለሴት ጉዳይ አሁንም ብዙ ጊዜ ሀይሜን ሲተቹ የሀይሜን ውድቀት ሲፈልጉ ማየው ሴቶች ናቸው። የምር ፈጣሪ እንደው ልብ ይስጠን ለኛ ለሴቶች ማለት ነው። እና ምን ትላለች እላችኋለሁ። ይች ልጅ ሀይሚና ብሩኬ ፍቅረኛሞች አይደሉም። ፍቅረኛሞች እንዳልሆኑ እኛም እናውቃለን። የቡታጅራ ልጅ ነኝ፣ ቤተሰብ የሚያውቃል፣ ሀገርም ልጅ ያውቃል፣ ቤተሰብ የሚያውቃል። በቀደም ያደረከችለት ደግሞ ቀለበት ነው ለምትሉ ቀለበት አይደለም። ምክንያቱም የመስቀል ምልክት አለው። ቀለበት የመስቀል ምልክት ያለው ቀለበት ደግሞ አለ። ዋናው ሲጀመር ቀለበት ሳይሆን የልብ ቀለበት ነው ዋናው። እሺ፣ ሁለተኛ ነገር ደግሞ እነሱ በቃል ኪዳን ነው በቃ። ይሄ ሀይሚዬ ቀለበት ያለው መስቀል ያለው ቀለበት ቃል ኪዳን የማይሆንበት ምን ምክንያት አለው? ይሄ እኮ የጋብቻ ቀለበት አይደለም፣ ቃል ኪዳን እኮ ነው። የጋብቻ ቀለበት ደግሞ ሰርግ ላይ ነው የሚደረገው። እሺ እህቱ እናቱ፣ ይሄ የጋብቻ ቀለበት ሳይሆን የሰርግ ቀለበት ነው። የቃል ኪዳን ቀለበት ደግሞ የትኛውም አይነት ቀለበት ይሆናል። ለምሳሌ እሷ የመስቀል ነክ ነገር ቀለበት ከአሁን በፊት እንደምትወድና እንደምትፈልግ ምናልባት ያውቅ ይሆናል ብሩኬ። ከዛም ይሄንን ገዛው አለቀ። ሲጀመር ደግሞ ለሚቀጥለው ወደ ትክክለኛው ወደ ትዳር ሲገቡ ሁሉም ነገር በስነ ስርዓት ይሆናል። እሺ አሁን ለራሳቸው ቃል ነው እንጂ ይሄ ቀለበትም ሰርግም በስነ ስርዓት ቤተሰብ ባለበት እንደ አዲስ ይጋባሉ። እሺ ሰምተሻላ? ይጋባሉ። እነሱ በቅርቡ የሚጋቡ ልጆች ናቸው። እዚህ ጋር ዝም ብላችሁ እየመጣችሁ በቃ እነሱ በፈለጉበት ሲሄዱ በመንገዳቸው ይሄዱ። ስለዚህ እናንተ በሰው መንገድ ገብታችሁ ደግሞ ማወላከፍ አይሰራም። ለነገሩ አፍሽ አንቺ ለምትናገሪው አፍሽ ይገማል እንጂ እነሱ አይሰሙሽም። የምር ሲጀመር ማን ነው አውሬ ያለች? ፍቅረኛሞች አይደሉም። ቃል ኪዳን ቀለበቱም የቃል ኪዳን አይደለም፣ የመስቀል ምልክት አለው ስጦታ እንጂ እኝኝኝኝኝ ምንም ይሁን በቃ ምንም ይሁን እኛ እናውቃለን ምን እንደሆነ። የእውነተኛ ቃል ኪዳን የሚሆን ቀለበትም ይሁን ስጦታ የሚሆን ምንም ይሁን እናውቃለን። በቃ ቀለበት ነው፣ ቀለበት ነው፣ ቀለበት ነው። የጋብቻ ቀለበት ባይሆን እንኳን የቃል ኪዳን ቀለበት ይሆናል።